ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች እንዴት ቆያችሁልን? አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ አክብሮት ግብዣችን ነው። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ኮሌጆች ጋር መግባባት ላይ መድረስ ካልተቻለ ባለስልጣኑ ውሳኔ የሚሰጥ ይሆናል ሲል የአዲስ አበባ ትምህርት ቢሮ መግለጫውን አውጥቷል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓመተ ምህረት የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ እንደተፈቀደላቸው መዘገባችን ይታወሳል። ጭማሪውን ተከትሎ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የትምህርት አገልግሎት ክፍያ ጭማሪ ዙሪያ ላይ የግል ትምህርት ቤቶች ወላጆችን ለማወያየት ሲጠሩ ወላጆች በመገኘት ሊወያዩ እንደሚገባም አሳስበዋል። ቢሮ በአዲስ አበባ ከተማ አስተዳደር የትምህርት አገልግሎት ክፍያ አሰራር ስርዓት ደንብ ቁጥር 194/2017 በከተማ አስተዳደሩ ካቢኔ የጸደቀ መሆኑን አስታውሶ ደንቡን መሰረት በማድረግ መንግስታዊ ካልሆኑ የትምህርት ተቋማት ጋር ውይይት ማድረጉን ገልጿል። ደንቡ ያስቀመጣቸው የክፍያ ዋጋ ጭማሪ ጣሪያዎች መሰረት ትምህርት ቤቶች ወላጆችን በመጥራት ግልጽነት የመፍጠር ስራ መስራት ይጠበቅባቸዋልም ብሏል። በውይይቱ መሰረት የክፍያ ጭማሪ በተመለከተ ወላጆችና ትምህርት ቤቶች በጋራ በሀሳቡ ላይ በመወያየትና በመከራከር የሚወስኑ መሆኑን ገልጿል። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ከወላጆች ጋር መግባባት ላይ መድረስ ካልተቻለ ሪፖርቱ ለአዲስ አበባ ከተማ አስተዳደር ለትምህርትና ስልጠና ጥራት ቁጥጥር ባለስልጣን የሚቀርብና ባለስልጣኑ ውሳኔ የሚሰጥ ይሆናል ሲል ትምህርት ቢሮ አስታውቋል። ትምህርት ቢሮ ባወጣው እርከን መሰረት የትምህርት ቤቶቹ አይነትና የዋጋ ጭማሪያቸው ጣሪያ ምን ይመስላል የሚለውን አስከትለን እናቀርብላችኋለን። ይህንን ተከትሎ እንግዲህ የትምህርት አገልግሎት ክፍያ ጭማሪ ጣሪያው በዝርዝር ተቀምጧል። የትምህርት እርከኑ ቅድመ አንደኛ ደረጃ ትምህርት ቤት ሆኖ የትምህርት ቤቱ ጥራት ደረጃ 2 ከሆነ እስከ 45 በመቶ ብቻ ነው ጭማሪ ማድረግ የሚችለው። እንደዚሁ ቅድመ አንደኛ ደረጃ ትምህርት ቤት ሆኖ ደረጃ 3 ከሆነ የትምህርት ቤት ጥራቱ ማለት ነው እስከ 50 በመቶ ጭማሪ ይደረጋል። የትምህርት ቤቱ የጥራት ደረጃ 4 ከሆነ እስከ 55 በመቶ ብቻ ነው የጭማሪ መጠን የሚያደርገው። የትምህርት እርከኑ አንደኛ ደረጃ ትምህርት ቤት ሆኖ የትምህርት ቤቱ የጥራት ደረጃ ደግሞ ደረጃ 2 ከሆነ እስከ 40 በመቶ፣ ደረጃ 3 ከሆነ እስከ 45 በመቶ፣ ደረጃ 4 ከሆነ ደግሞ እስከ 50 በመቶ ጭማሪ ማድረግ ይቻላል ማለት ነው። ከዚህ ባሻገር የትምህርት እርከኑ መካከለኛ ደረጃ ትምህርት ቤት ሆኖ የትምህርት ቤቱ የጥራት ደረጃ 2 ከሆነ እስከ 45 በመቶ፣ ደረጃ 3 ከሆነ እስከ 50 በመቶ፣ ደረጃ 4 ከሆነ እስከ 55 በመቶ ብቻ ጭማሪ ማድረግ ይችላሉ። ከዚህ ባሻገር ሁለተኛ ደረጃ ትምህርት ቤት ነው። በሁለተኛ ደረጃ ትምህርት ቤት ውስጥ የትምህርት ቤቱ የጥራት ደረጃ 2 ከሆነ እስከ 55 በመቶ፣ ደረጃ 3 ከሆነ እስከ 60 በመቶ፣ ደረጃ 4 ከሆነ እስከ 65 በመቶ ጭማሪ ማድረግ ይቻላል። ከነዚህ እርከን ከተቀመጠላቸው መቶኛ ውጪ ግን ከፍ ማድረግ አይቻልም። መቀነስ ግን ከወላጆች ጋር በመነጋገርና በመወያየት መቀነስ ይቻላል ማለት ነው። እንግዲህ በክፍል 4 የተቀመጡ ልዩ ድንጋጌዎች አሉ። ይህንኑ የትምህርት ቤት ጭማሪ አስመልክቶ ማለት ነው ክልከላ የተደረጉባቸው ሁኔታዎች አሉ። አንደኛ ደረጃ በተቀመጠው የአሰራር ስርዓት መሰረት ወላጅ፣ ተማሪ፣ መምህር ህብረት ያላቋቋመ የትምህርት ተቋም የትምህርት አገልግሎት ክፍያ ጭማሪ ማድረግ እንደማይችል ተቀምጧል። ማስጠንቀቂያ የተሰጠው ደረጃ 1 የትምህርት ተቋም የትምህርት አገልግሎት ክፍያ ጭማሪ ማድረግ እንደማይችልም እንደዚሁ ተቀምጧል። የዚህ አንቀጽ ንዑስ አንቀጽ 2 ድንጋጌ ቢኖርም ማስጠንቀቂያ የተሰጠው የትምህርት ተቋም ቅሬታ የማቅረብ መብት ግን ይኖረዋል ተብሎ በግልጽ ተቀምጧል። ከዚህ ባሻገር ማንኛውም የትምህርት ተቋም ይህ ደንብ ከመውጣቱ ከአንድ ዓመት በፊት የአገልግሎት ክፍያ ጭማሪ ያደረገ ከሆነ የዋጋ ጭማሪ ካደረገበት ቀን ጀምሮ 2 ዓመት እስኪሞላው ድረስ የአገልግሎት ክፍያ ጭማሪ ማድረግ አይችልም በሚል በዝርዝር ተካቷል። ወደ ቀጣዩ መረጃ እንሻገራለን። እናት ፓርቲ የአዲስ አበባ ከተማ አስተዳደር በቤትና ጣሪያ ግድግዳ ዙሪያ ከፍተኛ ፍርድ ቤት ባስተላለፈው እግድ ዙሪያ ያቀረበው አቤቱታ ይግባኝ ያስቀርባል በማለት የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት ትናንት መወሰኑን አስታውቋል። ይግባኝ ሰሚ ችሎቱ የከተማው አስተዳደር ያቀረበውን አቤቱታ መርምሮ ይህንኑ ውሳኔ የሰጠው 2-1 በሆነ ድምጽ መሆኑን ፓርቲው አስታውቋል።
አስተዳደሩ ላቀረበው ይግባኝ ከሳሹ እና ፓርቲ መልሱን ለሐምሌ 25 ቀን ይዞ እንዲቀርብ ችሎቱ ትዕዛዝ መስጠቱንም ፓርቲው ባሰራጨው መረጃ ጠቅሷል። የከተማ አስተዳደር ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ያስገባው የፌዴራሉ ከፍተኛ ፍርድ ቤት እናት ፓርቲ ግብሩ እንዲታገድ ያቀረበውን ክስ መርምሮ የአስተዳደሩ የጣሪያና ግድግዳ ግብር መመሪያ ተፈጻሚነት ሊኖረው አይገባም በማለት ባለፈው ጥር ወር መወሰኑን በመቃወም ነበር። ቀጣይ መረጃችን የሚሆነው 37 ኢትዮጵያውያን ሳውዲ አረቢያ ውስጥ ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣታቸውን በመጠባበቅ ላይ እንደሆኑ ዋዜማ ዘግቧል። 31 የሰብአዊ መብት ተሟጋች ድርጅቶችና የሕግ ተቋማት ባወጡት መግለጫ ነው ያስታወቁት። በተያዘው የአውሮፓውያኑ ዓመት ከአደንዛዥ እጽ ዝውውር ጋር በተያያዘ 98 ሰዎች የሞት ቅጣት እንደተፈጸመባቸውና 7ቱ ኢትዮጵያውያን እንደሆኑ የድርጅቱ መግለጫ አመላክቷል። ባለፈው ሰኔ 9 ቀን ብቻ 3 ኢትዮጵያውያን የሞት ቅጣት እንደተፈጸመባቸውም ገልጿል። ድርጅቱ የሳውዲ ባለስልጣናት በፍርደኞቹ ላይ የተላለፈውን የሞት ቅጣት እንዲያስቀሩ ጠይቀዋል። በመጨረሻም የንግድና ቀጠናዊ ትስስር ሚኒስቴር መንግስት ከነዳጅ ድጎማ ጨርሶ እንዳልወጣና ተጨማሪ የታክስ ክፍያዎችን እንደሚተገብር በማህበራዊ መገናኛ ዘዴዎች በማሰራጨት ላይ የሚገኙ መረጃዎች ሐሰት ናቸው ሲል ማምሻውን አስተባብሏል። በሐሰተኛ መረጃዎቹ ሳቢያ በነዳጅ ማደያው ያልተገባ ወረፋ ታይቷል ያለው ሚኒስትሩ ህዝቡ የድጎማውም ሆነ ተጨማሪ የታክስ ክፍያ እንደማይኖር ከፍተኛ መጠን ያለው ነዳጅም እየቀረበ መሆኑን እንዲያውቅ ሲል አሳስቧል። ሚኒስትሩ ከግንቦት 27 ቀን ጀምሮ ጥቅል የነዳጅ ድጎማ ማስቀረቱ የሚታወስ ነው። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ በያላችሁበት። ቻናላችንን ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እናሳስባለን። ቸር ይቆየን።